የእሷን ነገር መተው ነው የሚሻለው። እውነትን ነው እባክህ፣ መተው ነው የሚሻለው። ግን ናታን እንዴት ነው እንማየን ሰርፕራይዝ የምናደርጉበት መንገድ የሚሳካ ይመስላል? አሁን የሚሳካ ይመስለኛል። በቃ በጣም ደስተኛ ነው የሚሆኑት። አሁን ናታን አባዬን ደስ ብሎት ማየት እፈልጋለሁ። አባዬ እባክሽ አምሽቶ ነው የገባው። በቃ ይህ ሰሞን ምን እንደሆነ አላውቅም፣ እያመሸ ነው እየገባ ያለው። ምን ያድርግ፣ ቤቱ እኮ ሰላም ስላልሆነ ነው። ቆይ እማዬ ምንድን ነው? አባዬ እስካሁን ድረስ አልመጣም እንዴ? ኤቢ ተዘጋጅ፣ አንድ ነገር ልነግርሽ ነው። አይ እማዬ፣ እኔ በቃ ምንም ነገር መስማት አልፈልግም። ምንም ችግር መስማት አልፈልግም እማዬ። ችግር መሆኑን በምን አወቅሽ? አንቺ በቃ አይምሮሽ ካለ ችግር አያስብም ማለት ነው? እማዬ ጥሩ ነገር ከሰማ በጣም ብዙ ጊዜ ሆኖኛል። በቃ ጥሩ ነገር ቢሆንም እማዬ አትንገሪኝ። በቃ መስማት አልፈልግም። ወደሽ ነው የምነግርሽ። አባትሽ እየነገረሽ አልሰማ ማለትሽን ምክንያት አድርጎታል። ቆይ አልገባኝም እማዬ፣ ምንድን ነው የምትይው? አባዬ ለፖሊስ ጠቆመ እማዬ? አይደለም። እና እሺ እማዬ ምንድን ነው? ናታን ጀርባዬን እየከበደኝ ነው። በቃ ተነስ እንግባ። ልጅ እጁን ሰጥቷል። ስለዚህ ነገ ሄደሽ እጅሽን ስጪና ደረጀን አስፈችው በያት። ምን እንደምትል እንስማት። አይደርዬ ዝም ብለህ ድከም ቢል ነው እባክህ። እሷ እንደሆነሽ ምንም አትልም። እንዲያውም እሱ ስላላጠፋ ይፈቱታል፣ እስከዛው ድረስ እኔን ወደ ውጭ ላኪ ነው የምትለው። ግድ የለሽም፣ እጁን ሰጥቷል። እንዲሁም አሁን መሄድ አለብን በያት። ይኸውልሽ እኔ በሷ ወንጀል መታሰሬን ስትሰማ ደረጀ የልጄን ጉድ ካልሰማው ዛሬ አምሽቼ ነው እና የገባሁት። ሂጂና እስኪ አቢጌልን አንኳኩተሽ ጠይቂያት፣ አባትሽ እስር ቤት ገብቷል። ስለዚህ ምን ትያለሽ? ነይ እንሂድና እጅሽን ስጪ፣ አባትሽን እናስፈታው፣ እሱ ያለ ወንጀሉ ነው የታሰረው ብለሽ በያት ብሎ እንግዲህ ለማርታ ነግሯታል ማለት ነው። ማርታ ደግሞ የምትለውን ነገር ምላሽ የምትሰጣትን ነገር ለደረጀ እየነገረችው ነበረ። ምክንያቱም እሷ ልትል የምችለው አባዬ ተያዘ ወይ እሱ ጠቆመው ለፖሊስ ወይም እኔ እሱ ስለታሰረ እሱ ስላልገደለ ነጻ ስለሚያወጡት እኔን ወደ ውጭ ላኪኝ ብላ ነው የምትለኝ ብላ መልሳለታለች ማለት ነው። ግድልሽ ሂጂና ጠይቂያት ብሏታል ማለት ነው። እንግዲህ ሂዳ በራን ኳኩታ ስትጠይቃት ምንድነው እማዬ፣ እኔ ችግር መስማት አልፈልግም፣ ምንም ነገር መስማት አልፈልግም፣ ወደሽ ነው የምትሰሚው፣ ችግር መሆኑን በምን አወቅሽ ምናምን እያለቻት ነበረ። እኔ ጥሩ ነገርም ቢሆን መስማት አልፈልግም፣ ጥሩ ነገር ከሰማው ስለቆየው አልፈልግም እያለቻት ነበረ። ወደሽ ቢሆን በግድሽ ትሰሚያታለሽ ብላ እንግዲህ ነግራታለች ማለት ነው። አባትሽ እስር ቤት ነው ምናምን ስትላት ሊይዙኝ ነው በቃ አለቀልኝ ብላ ለራሷ ነው እያሰበችው ማለት ነው። በዛ ታይም እንግዲህ ደረጀ ምን እያሰበ ነው? እውነት አሳልፎ ለህግ እሷን ሊሰጣት ይሆን ወይስ ራሱን አሳልፎ ሊሰጥ ይሆን? ይመስለኛል እንደኔ ግምት ከሆነ ልጅቷን ነው አሳልፎ የሚሰጥ የሚመስለኝ። ምክንያቱም አቢጌል በጣም ራስ ወዳድ ናት። ከራሷ ውጭ አሁንም አባትየው ያለ ወንጀሉ መታሰሩ ሳይደብራት ጭራሽ እሱ እሱ ሂዶ ራሱን በመጠቆሙ እሱ ተመርምሮ ነጻ ሲወጣ እኔ እታሰራለሁ ብላ ነው የምታስበው። እና ለእናቲቱም እንደዛ ብላ ማክራት ነበረ። እማዬ አባዬ እኮ እንደዚህ አለኝ፣ አንቺ እጅሽን ሂደሽ ካልሰጠሽ እኔ እጅ እሰጣለሁ ሲላት ከዛ ጥሩ ነው እንኳን እንደዛ አረገ አሪፍ አርጓላ ምናምን እያለቻት ነበረ። ምንም አይደብርሽም፣ ለእኔ ምንም አታስቢ፣ እንደውም አልወደዳችሁም፣ ልጃችሁ አይደሉም ምናምን፣ ወደሽ ሳይሆን እኛ ወልደንሽ ነው ልጃችን የሆንሽው፣ ልጃችን ነው እያልሽ አስር ያትደገም። አንቺ መታሰር ካልፈለግሽ የቤተሰቡ አባት ይህን ቤት የሚያስተዳድረው እሱ ይታሰር ብለሽ ነው የምትወስኝ ብላ ያው ውሳኔዋን እንደማትፈልግ መታሰር እንደማትፈልግ አባቷ እንዲታሰር እንደምትፈልግ ነው የተረዱት እንግዲህ። እና ያው አሁንም ሰላም የላትም፣ ቤትም ቁጭ ብላ ስለ ሰላም ነው የምታስበው። እንደዚህ እናገራለሁ ብላ እማዬ ጠርጥሪ፣ ለምንድን ነው የማትጠረጥሪው? በእርግጥ የምትለው ነገር በሙሉ ትክክል ነው። አንቺ ትምህርትሽ ያሳደረብሽ ተጽዕኖ አለና እኔ እንግዲህ ሁሌ ያልሽኝ ሞክሬ ሁሉም የተሳሳተ ነገር ነው እያለቻት ነበረ ማለት ነው።
እና ለዛን ደግሞ ውጭ አብዝታለች እያሏት ነበረ። እና ምናልባት ዘበኛው ጋር ተጣብሰ የሆነ ሰው ሁሉ ቢጤውን ያገኛል። አንቺ ያለሽ እንጂ ቁመሽ ከማንም ጋር እየተናጨሽ እያለቻት ነበረ ማለት ነው። ሌላው እንግዲህ ዳጣን የዛኔ የት ሄደሽ ነበረ አለቻት። የቱ ቀን ሄድኩት ስትላት ልጁ የሞተ ጊዜ እኔ ያልነበርኩም ሰላምዬ ጋር ነበርኩኝ። ሰላምዬ የምትያት ለምንድን ነው? ስለምትወደኝ ስለምወዳት ሰላምዬ ብዬ ጠራዋት፣ ግን ያንቺ የተለየ ነው ምናምን እያለች እየሰከሰቻት ነበረ። እና እህቴ ምናምን ትኝል እንደኔንስ ምናምን ብላ በዛው ገብታ ለምን እኔ ታዲያ እኔ አትታሰሪልኝም? የምትወጂኝ ከሆነ አትታሰሪልኝም አለቻት። እኔ ወንጀል አልሰራው፣ ወንጀል የሰራ ነው መታሰር ያለበት እንጂ እኔ ወንጀል አልሰራው ምን የምታሰራለሁ አለቻት። እህቴ ትይኝል እንዴ ምናምን ስትላት፣ እንዴ አንቺ እኔ ሰው በገድል አንቺ ለኔ ትታሰሪልኛለሽ ወይ ስትላት፣ አልታሰርም፣ አየሽ ራስሽን ነው የምትወጂው፣ አንቺ የማታረጊውን ነገር ለሰው ሰው እንዲያረግልሽ አትጠይቂ እያለቻት ነበር። ኤኒዌይስ አባዬ ሊታሰርልኝ ነው ለእኔም ብላ እንደ ጀብድ ስታወራላት ዳጣ ቦጋለች ማለት ነው። አንቺ ይህን ያምሻል እንደ አባትሽ የሚታሰረው አንቺ እንደውም እሱ ቢገል አንቺ ነሽ መታሰር ያለብሽ። ምክንያቱም እንደሱ አይነት አባት በዚህ ምድር ላይ ስለሌለ በጣም ልዩ አባት ነው። ነገሩ አንቺ የአባትን ፍቅር በአባትን እጦት አተሽ የእሱ ፍቅሩ ገለብሽ ስለማያውቅ ያንን ያክል ማታውቂውም ቢነግሩሽም ከድንጋይ ላይ ውሃ ማፍሰስ ነው የሚሆነው። በጣም ራስ ወዳድ ነሽ አብዬ፣ እንደዚህ አይደረግም። ኪድዬን እሱ እውነት አድርጎ እጁን ከሰጠ እኔ ለሱ እታሰርለታለሁ እያለች ነበር ማለት ነው። አስባችሁታል? በጣም ነው የሚከብደው ልጅቷ። በዛ ኬዝ ያው ታሰረችላት ማለት ነው። ስለሷ ታሰረችላት። እንግዲህ ያንንም ካልኩሌት እያደረገች ነው። ግን አንዳንዴ የጅል ሀሳብ ነው የምታስበው። እንዴት ብሎ ነው አንድ ሰው ከእውነቱ ማንም የሚዘል ነገር የለም። ታሰረች ወይ ደረጃ ታሰረ፣ ደረጃ ደግሞ አይታሰርላትም። ምክንያቱም ራሷን አሳልፋ ነው እንጂ አሳልፎ ነው እንጂ የሚሰጣት አይታሰርላትም። እና በጣም ዝግብ ያለ ውስጥ ነው ያሉት ማለት ነው። እንግዲህ ሌላው ዳጣና ናታን ናቸው። ጓሮ ለጓሮ አታብዙ ተብለው ነበረ። እንግዲህ ማለቴ ያው አልተባሉም፣ እስካሁን ያልደረሰባቸው ነበር። ምክንያቱም ጥበቃ የለም ነበረ። ጥበቃ ዛሬ እንግዲህ ያው እያወራሩ ፍቅር እየተቀያየሩ ምናምን ደርሶባቸዋል ማለት ነው። እንግዲህ የመጨረሻውን በቀጣዩ ክፍል የምናየው ነው ማለት ነው። ላይክ፣ ሰብስክራይብ አድርጉ።